የብዙ እህቶቼ ጭንቀት በመዳን ቤት ስንሰራ ምንድነው? አብዛኛዎቹ የሚጠይቁትና አብዛኛዎቹ ደግሞ መከራ ውስጥ ያሉበት ነገር ፓስፖርት ወይም ደግሞ በኩንትራት መጥተው ኢቃማ ሳያሰሩልን 3 ወራችን አለፈ። 6 ወር ሆነን 9 ወር ሆነን አመት ሆነን 2 አመታችን ልንጨርስ ነው። ኩንትራታችንን ልንጨርስ ወደ ሀገር ልንገባ ነው። ወይስ ደግሞ ፓስፖርታችን ማነው ኢቃማችን ስላልተሰራልን እነሱ ምንድነው የሚያደርጉን? ከቤት ውጡና ሂዱ እያሉን ነው። ከወጣችሁ በኋላ ወረቀታችሁንና የቀንት ፓስፖርታችሁን እንሰጣችኋለን እያሉን ነው። ምን ይሻለናል? ሰላም ጤና ይስጥልኝ ውድና የተከበራችሁ ብትከታተሉ ላይክ ሸር ሰብስክራይብ ያደረጋችሁ ለምታበረታቱኝ በሙሉ እጅግ በጣም አመሰግናለሁ። ክበሩልኝ። አሁንም እንደተለመደው እስከ መጨረሻው በማየት ሰብስክራይብ እና ሸር ላይክ ማድረጋችሁን አትርሱ። ዛሬ የመጣሁላችሁ በምንድነው ካላችሁኝ ብዙዎቻችሁ እህቶቼ የምትጠይቁኝ ጥያቄ ነው። እዚህ ጋር እኔን ማወቅ ያለባችሁ የቢሮ ወይም የኤምባሲ ግንኙነት ያለኝ ሰው አይደለሁም። እንደናንተ አረብ ቤት የማጥብ የአረብ ሽንት ቤት አጣቢ እንደናንተው የመዲያም ቅመም ወይም ደግሞ የአረብ ቤት ሰራተኛ ነኝ ማለት ነው። ነገር ግን እኔም ካለፍኩበትና ብዙ እህቶቻችን እያለፉበት ካሉት እንዲሁም አሁን አብዛኞቻችሁን እያስጨነቃችሁና ሰላም ነስቷችሁ ያለ ነገር ስለሆነ እዚህ ጋር ይሄን ነገር እንደዚህ ቢሆን እንደዚህ ነው እንደ እህት እንጂ የምነግራችሁ እንደ ኤምባሲ ወይም ደግሞ እንደ ቢሮ ወይም እንደ ደላላ እንዳታወብኝ ማለት ነው። እኔ እንደናንተ የመጣሁት በዚያራ ትኬት ነው። የዚያራ ትኬት ማለት ለ3 ወር ነው የሚቆየው። ለ3 ወር ይቆይና ከ3 ወር በኋላ ምንድነው የሚሆነው? ወይ ያድሱታል ኢቃማ ይሰሩልኛል። አረቦቹ ስለሆኑ ከፊል ሆነው ያመጡኝ በአረቦቹ ስለሆኑ የቪዛ ካርድ ያላኩልኝ እነሱ አረቦቹ እንደ እደሳ አድርገው የ2 አመት ኩንትራት የሚያስጨርሰውን ኢቃማ ያሰራሉ ማለት ነው። እኔ በመጣሁበት ሰዓት እንደዛ ነበረ። ሰውዬም እንደዛ ነበር ያለኝ በአስተርጓሚ በሰአቱ አረበኛ ስለማልችል ማለት ነው። ግን እኔ ከመጣሁኝ በኋላ ምንድን ነበር የሆነው? ሴትዮ እጅግ በጣም ክፉ ስለነበረች ሁልጊዜ እነግራችኋለሁኝ የኔ የአረብ ሀገር ወይም ደግሞ የዚህ ቪዲዮ ስሰራ መሰረቴ ሁሉ የመጀመሪያ የመጣሁበት ቤት ነው። የክፋትን የጭካኔን ጥግ ያየሁበት ያ ቤት ስለሆነ ማለት ነው። ስለዚህ እዛ ቤት ላይ ምንድን ነበር የተደረገው? በመጣሁኝ በ3 ወር ልቅ ሲል ሰውየው ምንድን ያደረገው እንደገና የ3 ወር እደሳ ነው ያደረገልኝ። 6 ወር ማለት ነው። ድጋሜ የ3 ወር ነው ያሳደሰልኝ ወረቀቱን። ከዛ እኔም ያው አረቦቹ ጋር ብዙ ጊዜ ሴትዮዋ ጋር በተለይ ስለምነጋገር አረበኛ በደንብ ሰማ ነበር። በ3 ወር በ4 ወሬ እዛ ለምንድነው ኢቃማ ያላሰራህልኝ ብዬ ስለው አይ ኢቃማ ካሰራሁልሽ ከዚህ ቤት ልውጣ ብትይ ወጪውን አንቺ ነሽ የምትሸፍኚው። ስለዚህ በ3 ወር እያደስኩልሽ ትቀመጫለሽ። አንቺና እኔ የምንስማማ ከሆነ የ2 አመቱን አሰራልሻለሁ አለኝ። እሺ አልኩኝ። የ2 አመቱ እንዲሰራልኝ ነው የምፈልገው አልኩት። ግን ሰውየው የሚስቱን ጠባይና የቤቱን ችግር ስለሚያውቅ እንደማልሰራ ስላወቀ እዛ እንደማልቆይ ስላወቀ የ3 ወሩን እንደገና ድጋሚ እንዲያሳድሰልኝ ልክ 7 ወር ከ15 ቀን እንደሰራሁኝ ከዛ ቤት በጣም በመከራ ወጣሁኝ። ሰውዬ ጥሩ ስለነበረ ሴትዮዋ ምንድን ያደረገችኝ ወረቀቴንም ሳሊዝ ያችን ነጭ ወረቀቷን የታደሰችባትን ማለት ነው ያችንም ወረቀት ሳትሰጠኝ ፓስፖርቴንም ሳትሰጠኝ ውጭ ነበር ያለችኝ ማለት ነው በሰአቱ። እኔም እንደዚህ አንዳንድ እህቶችን በቀጥታ ስልክ እየደወልኩ ጠይቅ ስለነበረ ፓስፖርትሽንና ነጭ ወረቀቷን ሳትይዢ እንዳትወጪ ብቻ ምክንያቱም ነጭ ወረቀቷ ላይ ያለችው ያንቺ እዛ ሀገር ላይ የመኖሪያ ፍቃድሽ የተጻፈባት ናት። ያችን ወረቀት ሳትይዢ ፓስፖርት ብቻ ይዘሽ ብትወጪ ህገወጥ ነሽ ትያዣለሽ ስላሉኝ እኔ ወረቀቴንና ፓስፖርቴን ሳትሰጪኝ አልወጣም አልኳት። ተጣላን። ልትገለኝ ስትል በሬን ዘግቼ 3 ቀን ያለ ውሃ ያለ ምግብ 3 ቀን ተቀመጥኩኝ። የሽንት ቤት ውሃ እየጠጣሁ በጣም የሚያስጠላ በጣም ሊጠጣ ቀርቶ ሊታጠቡበት የሚያስጠላ ውሃ ነበር እዛ አካባቢ ያለው። ገና አዲስ ምስረታ ስለነበር ቦታው ያንን እየጠጣሁ ለ3 ቀን ተቀመጥኩኝ ማለት ነው። ምግብ ግን 3 ቀን ሙሉ ስቀመጥ ውሃ እንጂ ምግብ በልቼ አላውቅም። ምክንያቱም ስለማልችል ማለት ነው። በሶስተኛ ቀን ሰውዬ አውጥቶ ወሰደኝ። ሌላ ቦታ አስገባኝ። ያቺ ሌላ ቦታ የገባሁበት ሴትዮ 8,000 የሳውዲ ሪያል ከፍላ ኢቃማዬን አሰራችልኝ ማለት ነው። ኢቃማው ሲሰራልኝ ግን ለ2 አመት ነው ያስፈረመችኝ። አስቡት እንግዲህ እኔ ከኢትዮጵያ የመጣሁበት እንግዲህ 2 አመት ልጨርስ 1 አመት አካባቢ ሆኖኛል። 1 አመት ነው የቀረኝ። ከዛ እሷ ግን ያስፈረመችኝ 2 አመት ጨምራ እዛኛው ላይ 1 አመት ስላለኝ የ3 አመት ነበር የሆነው ማለት ነው። እኔ ደግሞ 3 አመት ኮንትራት መስራት ስለማልፈልግ ልጄ ስለሚናፍቀኝ ልክ ሴትዮዋ 2 አመቱን እሷ ጋር ያለው 2 አመት ሊያልቅ ሲል
ያችኛይቱን 1 አመት ጨምራ ሌላ 2 አመት ሌላ ቦታ ቀየረችኝ። ከዛ ጠፍቼ ወጣሁ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ምንድነው? ኢቃማችሁ መሰራት አለበት ግዴታ ማለት ነው። እንደመጣችሁ የ3 ወርም ይሁን የ6 ወርም ይሁን አሁን እናንተ የምትመጡበት ምን እንደሆነ ስለማላውቀው እኔ የ6 ወርም ይሁን የ3 ወርም ይሁን ብቻ መታችሁ ያቺ ከኢትዮጵያ የገባችሁባት የወረቀታችሁ የመኖሪያ ፈቃድ ወረቀታችሁ እንዳለቀች ትክክለኛ የ2 አመት ኢቃማችሁ መቀጠል አለበት ወይም መሰራት አለበት። ኢቃማ ካልተሰራላችሁ ነጭ ወረቀቷ እየታደሰ የላችሁ ካልሆነ እናንተ ምንም አይነት ዋስትና የላችሁም። ልክ እንደዚህ አይነት አደጋ ሲመጣ ፓስፖርትሽን እንኳን ሳታሽ ብትወጪ ያቺ ወረቀት ከሌለችሽ ህገ ወጥ ነሽ ማለት ነው። ምክንያቱም ፓስፖርቱን ብቻ ይዘሽው ብትወጪ ፓስፖርቱ ብቻ ፓስፖርቱ ኢትዮጵያዊ ዜግነትሽን እንጂ የሚገልጸው እዚህ ሀገር ላይ ምንም ፋይዳ የለውም። ለአንቺ የሚጠቅምሽ ነገር የለም ማለት ነው። ስለዚህ ግዴታ ወረቀቱን ማሰራት አለባቸው። ኢቃማችን አሰሩልን በሏቸው። ኢቃማችሁን የማያሰሩላችሁ ከሆነ ቢሮአችሁን ጠይቋቸው። ቢሮአችሁን ለምንድነው ኢቃማውን የማያሰሩልን? ኢቃማውን የማያሰሩልን ከሆነ ሌላ ቤት ቀይሩን ብላችሁ ግዴታ ኢቃማ መያዝ አለባችሁ። ለምን ኢቃማ ሲያሰሩላችሁ በእነሱ ስም ነው። የእናንተ ኢቃማ ላይ ተያያዥ የሚሆኑት እነሱ የምትሰሩባቸው አረቦች ናቸው ማለት ነው። እናንተን የሆነ ነገር ሊያደርሱ ቢሉ እዛ ኢቃማ ላይ ያለው ስማቸው ሙሉ በሙሉ ፕሮሰሳቸው አድሰንሳቸው ስለሚወጣ ለእናንተ ለመክሰስም ሆነ ለሆነ ነገር ትልቅ አስተዋጽኦ አለው ማለት ነው። አገር ከንስለው ካስገቧችሁ ምን ካሏችሁም ለእናንተ የሚጠቅማችሁ ነገር የለም ኢቃማው። በእርግጥ ግን ለምሳሌ አሁን እናንተን ሲያሰሩ ኑረው ብራችሁን ሳይከፍሏችሁ ወረቀታችሁንም ፓስፖርትሽንም እሰጥሻለሁ ብለው አታለው በምንም አታለው ከሷ ቤት አውጥተው ቢጥሉሽ አንቺ ውድቅ ነሽ። ምንም እንትን የምትይው ነገር የለም። እነዛ ሰዎች ፓስፖርትሽም ኢቃማሽም እነሱ ጋር ስለሚሆን ማለት ነው ወረቀት። ስለዚህ ወረቀታችሁንና ፓስፖርታችሁን ሳትይዙ ከነሱ ቤት ውጡ ሲሏችሁ ወጥታችሁ እንዳትሄዱ። ወረቀታችሁና ፓስፖርታችሁ የእናንተ ዋስትናችሁ ነው እዚህ ሀገር ስትኖሩ ማለት ነው። ቢሮም በሉት አረብም በሉት ምንም በሉት ያለ ወረቀታችሁና ያለ ፓስፖርታችሁ ምንም አይነት እርዳታ ሊረዳችሁ አይችልም። እንደዚህ ሚዲያ ላይ ስትወጡ እንኳን ሀቢባ ጋር ስትመጡ ምንድን ነው የምትለው? ህጋዊ ናችሁ ወይ የህጋዊ ወረቀት አላችሁ ወይ ነው የምትጠይቀው። ምክንያቱም ህጋዊ ካልሆኑ በህገ ወጥ መንገድ አሁን እኔ የፈለጉ እዚህ ቤት ላይ የፈለጉትን ቢያደርጉኝ ምንም የማመጣው ነገር የለኝም። ምንም ነገር የፓስፖርት ቁጥሩ ምኑ አለኝ ግን ምንም ነገር የማመጣው ነገር የለኝም። ምክንያቱም እኔ ህገ ወጥ ነኝ። ተያዥ አካል የለኝም። ፓስፖርት ማን ነው ኢቃማ የለኝም። ተያዥ የሆነኝ ሰው የለም። ቢሮ የለኝም። ስለዚህ በአሁን ሰዓት እርግጥ ቢሮ በትክክል እየሰራ ነው። ቢሮ ተያዥ ሆኗል እያልኳችሁ አይደለም። እዚህ ጋር ማወቅ ያለባችሁ ግን ምንም ነገር ተያዥ የሚሆነ ነገር ስለሌለ እኔ አሁን በፈጣሪ ፈቃድና በፈጣሪ ጥበቃ በፈጣሪ ተያያዥነት ነው እንጂ ያለሁት እዚህ ቤት ላይ የፈለጉትን ነገር ቢያደርጉኝ እኔን የምጠይቅበት ምክንያት እነሱን ምንም የለኝም ማለት ነው። እናንተም እንደዛ ነው የምትሆኑት። ህገ ወጥ ነው የምትሆኑት እናንተም ማለት ነው። ስለዚህ ህገ ወጥ ከሆናችሁ ደግሞ ምንም ፋይዳ የለውም ኮንትራት መስራታችሁ። በስሙ ወጥታችሁ በደህና ደሞዝ ብትሰሩ ይሻላል ማለት ነው። እነሱ ቤት በህገ ወጥ ሆናችሁ ህገ ወጥ መሆናችሁን ብቻ ሳይሆን ደሞዛችሁ በአንድ ሺህ ሪያል እየተቀጠቀጣችሁ እንደ ኮንትራት ዝቅ ብላችሁ የፈለጋችሁትን አትለብሱ፣ ምግብ የፈለጋችሁትን አትበሉ። በጣም ብዙ መከራ ደርሶባችሁ በጣም ብዙ ስቃይ ደርሶባችሁ የሆነ ነገር ቢያምራችሁ እንኳን በፈለጋችሁት ጊዜ ገዝታችሁ እንኳን መብላት የማትችሉበት ሁኔታ ላይ ሆናችሁ እኔ ለምሳሌ እዚህ ቦታ ላይ ሆኜ የሆነ ነገር ቢያምረኝ ገንዘብ ካለኝ በገዛ ገንዘቤ ገንዘብ ካለኝ የፈለኩትን ታክሲ ጠርቼ አስገዝቼ መብላት እችላለሁ። እናንተ ግን ያንን ማድረግ አትችሉም፣ ምክንያቱም ኮንትራት ናችሁ። ስለዚህ ያንን ከሆናችሁ ደግሞ ግዴታ ኢቃማችሁ መሰራት አለበት፣ ወረቀታችሁ መስተካከል አለበት። ህገወጥ ከሆናችሁ እንደኔ ህገወጥ ናችሁ። ምንም የሚደርስባችሁን ነገር ፈጣሪ እንጂ የሚያግዛችሁ ፈጣሪ እንጂ ዋስ የሚሆናችሁ ማንም ሰው ለእናንተ ጠበቃም ሆነ ተከራካሪ ዋስ ሊሆናችሁ አይችልም። ስለዚህ የኮንትራት ማነው የጠለብ ህገ ወጥ ከምትሆኑ የጠለብ ህጋዊ መሆን አለባችሁ ማለት ነው። የጠለብ ህጋዊ ሆናችሁ መስራት ግድ ነው። የጠለብ ህገ ወጥ ከሆናችሁ ግን ስራችሁ እንደ ጠለብ ነው፣ የምታገኙት ጥቅም እንደ ጠለብ ነው፣ የምትጎዱት እንደ ጠለብ ነው። ግን የምትኖሩት ህገ ወጥ ሆናችሁ ነው። እንደዛ ነው እኮ አሁን ኢቃማ ከሌላችሁ ኢቃማ ማለት የዚህ የምትኖሩበት ሀገር ዱባይም ኑሩ የትም ኑሩ ሳኡዲም ኑሩ የትም ኑሩ እናንተ ህጋዊ መሆናችሁን ወይም ደግሞ የዚህ ሀገር ለ2 አመት እዚህ ሀገር ላይ ህጋዊ መብት እንዳላችሁ የሚያረጋግጥላችሁ ወረቀት ነው። ወይም ደግሞ እንደ ዜግነት ቁጠሩት ማለት ነው። እዚህ ሀገር ላይ ሳኡዲ ላይ በዛ በህጋዊ መንገድ ወይም ደግሞ ያ ኢቃማ ካላችሁ
እናንተ የፈለጋችሁት ቦታ ተንቀሳቅሳችሁ የመኖር መብት አላችሁ። እኔ ከእናንተ ጋር እኩል የመንቀሳቀስ መብት የለኝም። ምክንያቱም እኔ ህገ ወጥ ነኝ፣ ታዋቂ አይደለሁም እዚህ ሀገር ላይ እዚህ ሀገር ፕሮሰስ ላይ ወይም ደግሞ እዚህ ሀገር እንትን ላይ እየገባሁ አይደለሁም፣ ተያዥ የለኝም፣ ወረቀት የለኝም። ስለዚህ እናንተና እኛን የሚለየን ያ ነው። እናንተ ህጋዊ ሆናችሁ ኮንትራት የምትሰሩ እህቶቼ ህጋዊ ሆናችሁ ነው የምትሰሩት። እናንተ ህጋዊ ሆናችሁ ስትሰሩ፣ እኛ ደግሞ ያንን ህጋዊነታችሁን የምናውቀው ኢቃማ ሲኖራችሁ ነው። ከዛ ውጭ ግን ምንም ነገር የሚለየን ነገር የለም ማለት ነው። ምንም ነገር አይለየንም። ስለዚህ አሁንም እኔ የምላችሁ ነገር ብዙዎቻችሁ ኢቃማ አላሰሩልንም ችግር ያመጣብናል ወይ? ኢቃማ አላሰሩልንም ችግር አለው ወይ? 2 አመት 3 አመት 1 አመት ላ መሆን የለበትም። ኢቃማችሁን ግዴታ እንዲሰራላችሁ መጠየቅ መብት አላችሁ፣ ቢሮአችሁንም እናንተንም ማለት ነው። ሌላው በመጨረሻ ላላችሁ የምፈልገው ምንድን ነው? ብዙዎቻችሁ ከአረቦቹ ቤት እንትን ስትሉ ይሄ 2 አመታችሁን ስትጨርሱ ቤት መቀየር እንፈልጋለን እና ቤት መቀየር እንችላለን ወይ የምትሉት፣ አንደኛ ቢሮአችሁን ነው የምትጠይቁት። ወይም ደግሞ ቢሮአችሁን ብቻ ሳይሆን አረቦቻችሁ ጥሩ ከሆኑ፣ እነዚህ 2 አመት የሰራችሁባቸው አረቦቻችሁ ጥሩ ከሆኑ ነቅል ካደረጉላችሁ፣ ነቅል ማለት ለምሳሌ እናንተ በውጭ ወጥታችሁ እንድትሰሩ ሌላ ከፊል በውጭ ወጥታችሁ ወይም ደግሞ በእነሱ ስር ሆናችሁ ኢቃማችሁ በእነሱ ስም ሆኖ ለእነሱ ብር እየከፈላችሁ እናንተ ግን ምንድነው ስሙ ይሄ ፍሪ ቪዛ፣ ይሄ ወጥታችሁ የምትሰሩበት ልክ አሁን ሁሉ እንደምትሰራ ሁሉ ኢቃማ አላት። በዛ በኢቃማዋ ሰውየዋ ፍሪ ለቋታል። እንደ ኮንትራት አይደለም የሚያደርጋት። ብሯን በ2 አመት የሚከፈለው ለሰው ስታሳድስ ለሱም ትከፍላለች፣ ለመንግስት የምትከፍለውም አለ ማለት ነው። ስለዚህ እናንተም አሁን ሰዎቻችሁ እሺ ብለዋችሁ ፈቅደውላችሁ ነቅል አድርገውላችሁ ከሰደዷችሁ ችግር የለውም። ሌላ ሰው ከፊል የሚሆናችሁ ሰው ፈልጋችሁ ሌላ ከፊል አብጅታችሁ እንደ ማንኛውም ሰው መኖር ትችላላችሁ ማለት ነው። ወይም ደግሞ ቢሮአችሁ ሄዳችሁ 2 አመት ስትሞሉ ቢሮአችሁ ላይ ሄዳችሁ ቀይረን ማለት ትችላላችሁ ማለት ነው። እነሱ ሀገር ግዴታ ሀገር ብቻ መሳፈር አይደለም የእናንተ እድል ያላችሁ፣ ግዴታ 2 አመታችን ከሞላ ሀገር መሳፈር ነው ወይ የኛ እድል የሚለውን ጥያቄ አውጡት ከጭንቅላታችሁ። እዛውም ያላችሁበት ቤት ማሳደስ ትችላላችሁ። 2 አመት እነሱ ጋር እንደገና አዲስ ኮንትራት መፈራረም ትችላላችሁ። 2 አመት ኮንትራት። እነሱ ቤትም ደግሞ አልተመቸንም ካላችሁ ደግሞ ሰዎቹን በትህትና ለ2 ቀን ለ3 ቀን ስብር ብላችሁ በትህትና ጠይቃችሁ ሌላ ቤት እንድትቀይሩና ሌላ ኮንትራት እንድትወስዱ ወይም ደግሞ ሌላ ቦታ እንድትቀይሩ ማድረግና መጠየቅ ትችላላችሁ። ቢሮአችሁም እንዲቀይርላችሁ መጠየቅ ትችላላችሁ። ኢትዮጵያ መግባት ካልፈለጋችሁ፣ ኢትዮጵያ ካንስል ተደርጋችሁ መሄድ ካልፈለጋችሁ መቀየር ትችላላችሁ። መብት አላችሁ የመቀየር። ሰዎቹ ጥሩ ከሆኑላችሁ፣ ቢሮአችሁ እንደዛው የሚተባበራችሁ ከሆነ ያንን ማድረግ ትችላላችሁ። ምናልባት እኔ እንዳልኳችሁ የቢሮም የኤጀንሲ ምንም አይነት እውቀት ስለሌለኝ ከማውቀው ከሰማሁት ስለሆነ ይሄን ነገር ያልኳችሁ። ከኔ የተሻለ ደግሞ የሚያብራሩ በጣም ብዙ እህቶች ወንድሞች አሉ። እነሱን ጠይቁ። ግን እንደኔ ኢቃማ ወይም ወረቀት ሳይስተካከልላችሁ ዝም ብላችሁ የምትሰሩ እህቶች ኢቃማችሁን አስተካክላችሁ እንድትሰሩ አደራላችኋለሁ። አሰሩልኝ እንድትሏቸው አደራላችኋለሁ። ምክንያቱም ህገ ወጥ ሆናችሁ ስለሆነ የምትሰሩት ማለት ነው። እንግዲህ የእኛና የእናንተ ልዩነት እናንተ በህጋዊ መንገድ ኮንትራት ሆናችሁ መስራታችሁ ነው። እኛ ደግሞ ህገ ወጥ ሆነን መስራታችን ስለሆነ ልዩነቱ። እናንተም ኮንትራት ሆናችሁ ህገ ወጥ፣ እኛም እንደኛው አንድ አይነት ከሆናችሁ ምንም ፋይዳ ስለሌለው ወረቀት የሚጠቅመን ለዚህ ነው እላችኋለሁ። የሆነ ነገር ቢደርስባችሁ ለመክሰስ፣ የሆነ ነገር ቢደርስባችሁ ያንን ሰውዬ ተጠያቂ ለማድረግ፣ የሆነ ነገር ቢፈጸምባችሁ በወረቀታችሁ ህጋዊ ስለሆናችሁ ፖሊስ ጣቢያ ሄዳችሁ እንደፈለጋችሁ የፈለጋችሁትን ነገር የማድረግ መብት ስላላችሁ ማለት ነው። እኔ ግን ምንም ቢፈጠርብኝ ምንም የማድረግ መብት የለኝም። እንዲሁም ፖሊስ ጣቢያ ቢሄድ እኔ እያዛለሁ፣ እታሰራለሁ ማለት ነው። ስለዚህ ይሄ ነው ልዩነታችን። ለዛሬ የነበረኝ ሀሳብም ሆነ ለእናንተ ለጠየቃችሁ ምላሽ ይዤላችሁ የመጣሁት ፕሮግራም ይሄን ይመስል ነበረ። እወዳችኋለሁኝ። ቪዲዮውን እስከ መጨረሻው በማየት ይጠቅማል ካላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ጥያቄም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኮሜንት ሳጥን ላይ የፈለጋችሁትን ጥያቄ ጠይቁኝ። እኔ የምችለው ከሆነ እዛው በኮሜንት መልስላችኋለሁ። የማልችለው ከሆነ ደግሞ አንዳንድ ከኔ በላይ የሚያውቁ እህቶችን ወንድሞችን ጠይቄ ለመመለስ እሞክራለሁ። ካልቻልኩት ደግሞ አላቅም ብዬ መልስ እሰጣችኋለሁ። ምክንያቱም
አለማወቅ ምንም ጉዳት እናንተ ስለሌለው ማለት ነው። እናንተም ያላወቃችሁትን ስለሆነ እኔን ታውቃለህ ብላችሁ የምትጠይቁት እኔም እንደናንተው የማላውቀው ከሆነ አላወቅኩትም ብዬ መልስላችኋለሁ። የሚያውቅ ሰው ትጠይቃላችሁ ማለት ነው። ለዛሬ ያስኩላችሁ ይህን ይመስል ነበር። ወዳችኋለሁ። ሁልጊዜም እንደምላችሁ ቪዲዮ እንዳላረዝምባችሁ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የተራበ የተጠማ የታረዘ የሚበላበት፣ የሚጠግብበት፣ የሚለብስበት፣ የሚስቅበት ቀን ቅርብ ይሆንልን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ወዳችኋለሁ። ፈጣሪ አምላክ ያላችሁበት ሁሉ ጥላና ከለላ ይሆናችሁ። መልካም ጊዜ